ሰላም ሰላም ማህበሻ ፒፕል እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሙሽራ ነው የመጣሁት። የሙሽራ ሜካፕ አሳየን የሚል በጣም ብዙ ቴክስት ይደርሰኛል። ላይቭ ላይ መጠየቃለሁ። ዛሬ ደግሞ በዚሽ በጣይም ቆንጆ ሴት ነው ማሳያችሁ ሜካፕ። ከዛ በፊት ግን ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ኮሜንት አድርጉልኝ፣ ሼር አድርጉልኝ። ሁሉ ጊዜ እንደምላችሁ ያው ኢትዮጵያ ገብቻለሁ። ብዙ ቪዲዮዎች ከኔ ጠብቁ። እስቲል እኔም እየሰራሁኝ ነው ወደ እናንተ ለመምጣት ነገሮችን እያስተካከልኩኝ ነው። ስለዚህ በደንብ አድርጋችሁ እናንተ ደግሞ ሰብስክራይብ እና ላይክ በማድረግ ሰፖርት አድርጉኝ እላችኋለሁ። አያችሁ ጉንፋን ይለቆኛል ዛሬ ድምጽ ልክ ነው። መጀመሪያ አይኗ ጋር የተጠቀምኩት ፋውንዴሽን ነው። የቅንድብ አሰራሯን ቲክቶክ ላይ ለቅቄዋለሁ። ከዛም በኋላ ፋውንዴሽን አድርጌ በፓውደር ሴት አደረኩት። ካያችሁት ራሷን የሚመስል ከለር ነው የተጠቀምኩት። ከዛም በኋላ ቤዜን ሁሉ ጊዜ እንደምላችሁ ኦሬንጅ ለቤዝ የሚሆን ከለር፣ ጸጥ ያለ ከለር ተጠቀምኩኝ። ከዛ እዚህ ጋር ብራውን አይሻዶ ነው ያደረኩት። ብራውን አይሻዶ ማረገው ለምንድነው? ከት ክሪሷን ስሰራው ከት ለማድረግ በጣም ጎልቶ ይታያል ላይ ነው። ለዛ ነው። ከዛ በኋላ በብራውን አይሻዶ ድጋሚ ቤዟን ሰራውትና እንደ ስሙኪ የተጠቀምኩትና እንደ ትራንዚሽን ከለር ደግሞ የተጠቀምኩት ምንድነው? ዳርክ ፐርፕል ነው። በጣም ነው የሚያምረው ዳርክ ፐርፕሉ። በቃ ሉኩን ኢሚዲየትሊ ነው የቀየረው። በጣም ነበር የሚያምረው። ከዛ በኋላ እዚህ ጋር ከትክሪቷን እየሰራሁት ነበረ። አንዳንዴ ብዙ አይነት ሰው በጣም ብዙ አይነት ፊት ነው ያለው፣ ብዙ አይነት አይን ነው ያለውና ሜካፕ ስትሰሩ ከዛ ሰው ፊት ጋር ነው የሚሄድ አርጋችሁ መስራት ያለባችሁና ከአይኗ ጋር የሚሆን ቆንጆ ከትክሪት ሰራሁላት። ከዛ በኋላ እንደዚህ አድርጌ ሻምፓይን ከለር ነው የምናረገው። ብዙ ጊዜ ለሙሽራ ሻምፓይን ከለር ነው የሚደረገው። ሻምፓይን ከለር አረኩላት። ከዛም በኋላ አይላሿ አታምኑኝም በጣም ረጅም ነው። አይላይነር በቀጭኑ አድርጌላት ነበር። አይላሿን ስታበጥረው ሌላ ታሪክ ነው። ከዛ በኋላ ምን አደረኩኝ? ትንሽዬ በዛ እንዲል ብቻ ሃፍ አይላሽ ነው የተጠቀምኩላት። ሃፍ አይላሽ ካረኩላት በኋላ እንደዚህ ፊቷን ፕሪፕ አድርጌ ሃይድሬት አድርጌ ወደ ፋውንዴሽን ገባሁኝ። ፋውንዴሽን ፌንቲ ቢዩቲ ነው የተጠቀምኩት። በጣም ቆንጆ ነው። እዩት። አንድ አይነት ከለር ፌንቲ ስታደርጉትና ስትቆዩ የቆየ ሲመጣ እየጠቆረ ይመጣል። መጀመሪያ ስታደርጉ ከለሩ ሌላ ነው፣ የቆየ ሲመጣ ሌላ ነው። ከዛም በኋላ ብራይተር የሚባለው ቦታው ላይ ግንባሯ ጋር፣ አይኗ ስር፣ አፏ አካባቢ ኮንሲለር ተጠቀምኩኝ። ኮንሲለራችን ምን አይነት ሼድ መሆን አለበት? ሁሉ ጊዜ ነው ይሄንን ማወራው። ከኛ 2 ሼድ መንጣት አለበት። እናንተ በጣም ናቹራል ሉክ ነው የምፈልገው የምትሉ ከሆነ 1 ሼድ አንጥታችሁ መጠቀም ትችላላችሁ። አይ እኔ እንዲያውም ፊቴ ነው እንዲመስል የምፈልገው የምትሉ ሰዎች ደግሞ ኮንሲለር ስትገዙ የራሳችሁን ከለር የሚመስል መግዛት ትችላላችሁ ማለት ነው። እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። ከ2 ሼድ ግን ባይነጣ፣ ከ2 ሼድ እንኳን ከነጣ ፊት ለፊቱ ጋር ብቻ ለመጠቀም ብራይተር ለማድረግ ካልሆነ በስተቀር በጣም ጎበዝ ካልሆናችሁ ሜካፕ ላይ በጣም ከባድ ነው። ኮንሲለርን ማስተካከል ማለት በጣም ከባድ ነገር ነው። ስለዚህ ኮንሲለሯን እንደዚህ አድርጌ በደንብ አድርጌ ፉል ከቨሬጅ እንዲሰጠኝ በደንብ አብዝቼ ነው ያደረኩት። ከዛ በኋላ ክሪስም እንዳይሆንብኝ በደንብ አድርጌ አንድ ቦታ ብሌንድ አደረኩት። ብሌንድ ስታደርጉ ትንሽ ይድረቅ እላችኋለሁ ኮንሲለሩ። ከደረቀም በኋላ ደጋግማችሁ ብሌንድ አድርጉት። እሱ በጣም ቆንጆ እንዲሆን ያደርገዋል ሜካፑን። ከዛ የተጠቀምኩላት ብሮንዘር ትንሽ አጥቁሯታል። ሌላም ብሮንዘር አደረኩላት። ከዛ በሱ ደግሞ መለስኳት። ብለሽን አደረኩኝ። ሜካፑ ለምንድነው የበዛው? ብለሿ ለምንድነው የበዛው? ሙሽራ ናት። ሙሽራ ሲሆን ደግሞ ሙሽራ ሁሉ ጊዜ ካሜራ ፊት ስትቀርብ እኔ እንደውም እጄ በጣም ናቹራል ሉክ ነው የሚሄደው፣ አላበዛም። ግን ሙሽራ ሁሉ ጊዜ ሜካፕ ስትቀባ ልክ ካሜራ ፊትም ሆነ የትም አካባቢ ላይ ስትሆን ሙሽራ ፊቷ አንድ ፉል ከቨሬጅ የሆነ ፉል ግላም ነው መሆን ያለበት። በጣም ሁሉ ነገሯ የበዛ ግን ደግሞ ያማረ ኬክ የሆነ ሳይሆን ያማረና የበዛ መሆን አለበት። ከዛም በኋላ ቤዟን ደግሜ ከአይኗ ስርም ቀባኋት። ይሄ ለየትኛውም አይሻዶ ይሆናል። ቤዛችሁ ኦሬንጁን ከስር መቀባታችሁን አራግፋችሁ ካላረጋፋችሁት ዱቄቱ አይናችሁ ውስጥ ይገባና አይናችሁን ያማችኋል። ስለዚህ እንደዚህ አድርጌ አይኗን አረኩት። የስረኛውንም አይላሿን አበጠርኩላት። አይኗ ውስጥ ኩል ቀባኋት፣ ወተር ፕሩፍ። እንዴት ነው የምታምረው!
ባይዘው ጸጉሯን ደግሞ እኮ ሰርቻ ስመጣ ሌላ ታሪክ ነው። ቤተሰቦቼ ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁልኝ በደንብ እኔም ፑሽ አድርጉኝ። የትኛውንም ሶሻል ሚዲያ አላቆመውም። ቲክቶክ ላይ ላይቭ ላይ መመለስ አይቀርም። ከዛ ሃይላይተር አረኩላት እና ሌላ ደግሞ ምላችሁ ነገር ቲክቶክ በጣም ተመቷል። በጣም እያስቸገረኝ ነው። ቤተሰቦቼ ይሄንን ሰፖርት እንደምታደርጉልኝም ቲክቶክን ሰፖርት አድርጉልኝ። ሎኬሽን ስለቀየርኩ በጣም አስቸግሮኛል። ከንፈሯን ዳርክ ብራውን የተጠቀምኩት፣ ከዛ ግን ኑድ ነው ማረግላት። ኑዱን ብሌንድ ባረኩት ቁጥር ዳርክ የሆነው እየተመለሰ ይመጣል። ይሄ ሉክ ለምንድን ነው የምታረገው ካላችሁኝ ጠዋት ፕሮግራም ላላቸው ቸርች ሊሆን ይችላል፣ አዳራሹ ይሆናል። የቀለበት ፕሮግራም ላላቸው ሁሉ እንደዚህ አይነት በጣም ናቹራል እንዴት እንደሚያምራያችሁ ሉክ ነው መሆን ያለበት። እዚህ ጋር ግሊተር አድርጌበት ነበር። ግሊተር ሳላረግበት አልቀረጽኩም። አይኗ ላይ ግን በጣም ናቹራል ሉክ ነው ማድረግ ያለባችሁ። አያችሁ እዚህ ጋር ግሊተር አላረኩበትም። አንደኛውን አይኗን ማየት ትችላላችሁ። ናቹራል ሉክ ነው ይሄ። ልክ እራት ሲኖራት ሪፍሬሽመንት ተብለን ስንጠራ ሜካፕ አርቲስቶች ሄደን ለማታ ማብረቅረቅ ቦግ ማለት ማብራት አለባት ማለት ነው። ግሊተር አይኗ ላይ ያለውን ግሊተር እዩት። ሰውነቷ ግሊተር ይቀባል። ላይክ ሻይኒ ማድረግ አለባት። ግሊተር ሳይሆን ቦዲ ሺመር ነው የምንቀባቸው። በጣም ሻይን ማድረግ አለባት። የከንፈሯ ከለር ቀይ ይሆናል፣ ይቀየራል። ሃይላይተሯ ቦግ ይላል። ቀኑ ሙሉ ስትውል በመዝሙርም አመስግና አምልካ ይሁን በዘፈንም ጨፍራ ይሁን በምንም ፕሮግራም ሞቋት አልቧት ከሆነ ሜካፕዋን ደግሞ እናስተካክለዋለን ማለት ነው። ለማታ ሲስተካከል ደግሞ የማታ ሜካፕ ደግሞ ይሄንን ይመስላል ማለት ነው። ከዚህ በኋላ በጣም ብዙ ከስተመሮች ስለሚኖሩኝ በእነሱ ፍቃድ ደግሞ የተለያየ አይነት የሙሽራ ሜካፕ ማሳያችሁ ይሆናል። አይ ሆፕ እንደወደዳችሁት ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ቻው